በምንኖርበት ዓለም ውስጥ ብዙ አስገራሚና አስደናቂ ክስተቶችን ቦታዎችን እናያለን። ዛሬ በክስተት ዩቲዩብ ቻናል ከዓለም ተነጥለው ከሚኖሩ አደገኛ ቁሶች ከዓለም ቀዝቃዛ ቦታ እስከ የዓለማችን ሞቃታማ ቦታ ድረስ ያሉ ዓለምን ያስደነቁ አደገኛ ቦታዎችን እናያለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ወደ ቪዲዮ ከማለፋችን በፊት ቪዲዮ እንደምትወዱት እርግጠኛ ስለሆንኩ ላይክ አድርጋችሁ ወደ ቪዲዮ እናምራም። አንደኛም ኦይሜያኮን በሰሜናዊ ንፍቀ ክበብ በሩሲያ ውስጥ በምስራቅ የሳይቤሪያ ተራሮች መሃል ላይ የምትገኘው ትንሽ መንደር በምስራቅ ሩሲያ ውስጥ ትልቁ ተራራማ ክልል የሚገኝባት በጣም ቀዝቃዛ ቦታ የሚል ማዕረግ የተሰጣት መንደር ናት። የአየር ሁኔታዋ እስከ -71 ዲግሪ ሴንቲግሬድ የሚደርስ ሲሆን በአርክቴክት አካባቢ ሳትሆን እንዲህ ቀዝቃዛ ቦታ መሆኗ ዓለምን ያስገረመ ነገር ነው። ይህ የሆነበት ምክንያት የሰሜን ዋልታ የሚገኘው የአርክቴክት ውቅያኖስ ውስጥ ሲሆን ውሃው እንደ ሙቀት መቆጣጠሪያ ሆኖ በአካባቢው ውስጥ በጣም ዝቅተኛ የሙቀት መጠን ይከላከላል። በአንጻሩ ኦይሜያኮን በመሬት የተከበበች ናት እና ተራራዎቿ ቅዝቃዜ ያለውን አየር መንደሯ ውስጥ እንዲቀር በማድረግ ሞቃታማ ንፋስ እንዳይገባ በመከላከል በምድር ላይ ካሉት በጣም ዝቅተኛ ቦታዎች አንዱ ያደርጋታል። ተማሪዎች በዚህ የአየር ሁኔታ ውስጥ ሆነው ራሱ የሚማሩ ሲሆን የአየር ሁኔታው -52 ዲግሪ ሴልሺየስ የሚበልጥ ከሆነ ብቻ ነው ትምህርት የሚዘጋው። የሚገርመው ነገር ኦይሜያኮን የሚለው ስም የማይቀዘቅዝ ውሃ ማለት ነው። ይሄ የመጣው በአካባቢው ካለው የፍል ውሃ ሲሆን በዚህ ቀዝቃዛ አየር ውስጥ የፍል ውሃ መኖሩ በአካባቢው ያሉ ሰዎችን እረፍት የሰጠ ነገር ነው። ምንም እንኳ በአካባቢው ይሄ ፍል ውሃ ቢኖርም አየሩ አስቸጋሪ ስለሆነ የአካባቢው ሰዎች ብዙውን ጊዜ የሚያሳልፉት በቤታቸው ውስጥ ነው። ሁለተኛም የዳሪን ጫካም በሰሜናዊ ደቡብ አሜሪካ የሚገኘው ዳሪን ጫካ በፓናማ እና በኮሎምቢያ መካከል ያለ ድንበር ነው። ይህ አረንጓዴ ሲኦል የሚል ስያሜ የተሰጠው ቦታ የዓለማችን አደገኛና አስፈሪ እንስሳትን በውስጡ ይዟል። ቦታው ካለበት አቀማመጥና ጥቅጥቅ ባለው ጫካ ምክንያት መንገድ መስራት ይሁን አካባቢውን ለጉብኝት ክፍት ማድረግ ፈታኝ ነው። ከ100 እስከ 1200 ሜትር ከፍታ ላይ በተቀመጡ ተራሮች የተከበበው ዳሪን ጫካ ጥቅጥቅ ያለ ከመሆኑ የተነሳ ገብቶ ለመውጣት አስቸጋሪ ነው። በተጨማሪም የበርካታ ኃይለኛ ወንዞች መገኛ ነው። ቦታው በጫካ ውስጥ በመገኘቱ በቀን ውስጥ ከፍተኛ ዝናብ የሚያስተናግድ ሲሆን በዚህም ምክንያት የመሬት መንሸራተት በከፍተኛ ሁኔታ ይከሰትበታል። የዱር አራዊቶች እንደ ጃጓር፣ ፑማና ካይመን ያሉ አደገኛ ስጋ ተመጋቢ እንስሶች በጫካ ውስጥ ይገኛሉ። ወደዚህ ቦታ እግር ጥሏችሁ ብትሄዱ ከፍተኛ የአየር ንብረት መለዋወጥ ያለበት ስፍራ ስለሆነ የሚያቃጥል ሙቀት፣ ከፍተኛ እርጥበትና የማያቋርጥ ዝናብ በአንድ ቀን ውስጥ ያጋጥማቸዋል። ከዚህ በተጨማሪ የንጹህ መጠጥ ውሃ እጥረት ስላለ የተበከለ ውሃ በመጠጣት ለሚከሰቱ በሽታዎች ትጋለጣላችሁ። ይህ ብቻ ሳይሆን የዳሪን ጫካ ውስጥ አደንዛዥ ዕፅ መዘዋወሮች፣ ሽምቅ ተዋጊዎችና ታጣቂዎች በመኖራቸው ቦታውን የበለጠ አደገኛ ያደርጉታል። ይህ አደገኛ ቦታ ወደ ዩናይትድ ስቴትስ ለመሰደድ ለሚሞክሩ ሰዎች የተለመደ መንገድ ነው። ስለዚህ በሚያሳዝን ሁኔታ በየዓመቱ ይህን ቦታ ለመሻገር የሚሞክሩ በመቶዎች የሚቆጠሩ ሰዎች በዚሁ ስፍራ በሚያጋጥማቸው አስከፊ ነገር ይሞታሉ። ሶስተኛ ፍሬዘር ደሴት። ፍሬዘር ደሴት በአውስትራሊያ ምስራቃዊ ባህር ጠረፍ ላይ በታላቋ ባሬር ሪፍ አቅራቢያ ባለው ሞቃታማ ክልል ውስጥ የሚገኝ ስፍራ ነው። በዓለም ላይ ትልቁ የአሸዋ ደሴት በመሆን ሪከርድ የሰበረ ሲሆን የአገሬው ተወላጅ ስሙን ከጋሪ ብለው ይጠሩታል። ትርጉሙም ገነት ማለት ነው። ይሄ በመጀመሪያ ሲታይ ገነት ቢመስልም በዓለማችን ላይ ካሉ አደገኛ ስፍራዎች አንዱ ነው። ምንም እንኳ አውስትራሊያ ባሏት አደገኛ የዱር አራዊት የምትታወቅ ቢሆንም ፍሬዘር ደሴት ግን ከሁሉም በላቀ ሁኔታ አደገኛ እንስሶች የሚገኙበት ስፍራ ነው። በደሴቱ የሚገኙት ውሃዎች በውስጣቸው ለሰው ልጅ እጅግ አደገኛ የሆኑ እንደ አዞ፣ ስቲንግሬይስ፣ ትልልቅ ነጭ ሻርኮች እና በጣም መርዛማ የሆኑ ጄሊፊሽ ዝርያዎችን ያሉበት ቦታ ነው። በዚህ ቦታ የሚገኙ አደገኛ እንስሶች እኒህ ብቻ አይደሉም። ዲንጎ የተባሉ በአውስትራሊያ የሚገኙ እኚህ ውሻ የመሰሉ የዱር እንስሶችም ጭምር እንጂ ሲታዩ ምንም ጉዳት የሚያደርሱ ባይመስሉ በቡድን ከተሰበሰቡ በጣም አደገኛ ጉዳት የማድረስ አቅም ያላቸው እንስሶች ናቸው። ሌላው የዚህን ስፍራ አደገኝነት የሚጨምረው ጉዳይ አሸዋማ መሬቱ ነው። ይህ ሲቆምበት ጠንካራ የሚመስል ነገር ግን ስስና በቀስታ የሚያሰምጡ አሸዋ አንዴ ከገቡበት ለመውጣት አዳጋች ነው። በተጨማሪም በአካባቢው ያለው ማዕበል አደጋ የሚፈጥር በመሆኑ ይህን ስፍራ አደገኛ ያደርገዋል። አራተኛም የሰሜን ሴንቲነል ደሴት። የሰሜን ሴንቲነል ደሴት በህንድ ከሚገኙት የአንዳማንና የኒኮባር ደሴቶች መሃል አንዱ ነው። በውበቱና በአካባቢው ባለው አስደናቂ ተፈጥሯዊ መስተጋብር ቱሪስቶችን የሚስበው ይህ ስፍራም በፕላኔታችን ላይ በጣም አደገኛ ለሆኑ ጎሳዎች መኖሪያ ነው።
ደሴቱ ሴንቲነልስ በሚሉ በሺህ ለሚቆጠሩ ዓመታትን ከዘመናዊ ሰው ልጅ ተገልለው የቆዩ ሰዎች መኖሪያ ነው። ከውጭው ዓለም ጋር ምንም አይነት ግንኙነት የሌላቸው እኒህ ጎሳዎች ሊያያቸው የሚመጣ ማንኛውንም ሰው በመጥቃት ይታወቃሉ። በጦር በቀስት እንዲሁም በመጥረቢያ ጥቃት የሚፈጽሙት እኒህ ጎሳዎች ራሳቸውን መከላከል የጀመሩት ከጥንት ነው። የጎሳውን ባህልና ፍላጎት ለመጠበቅ በደሴቲቱ አቅራቢያ የህንድ መንግስት ጥበቃ የሚያደርግ ሲሆን ከተፈቀደ ቦታዎች የጎሳውን አባላት ለማየት ማለፍ አይፈቀድም። 5ኛ ናትሮን ሐይቅ። በታንዛኒያ የሰሜናዊ ክፍል የሚገኘው ናትሮን ሐይቅ እጅግ በጣም አደገኛ የሆነ ባህር ነው። ይህ ሐይቅ ከፍተኛ የአልካሊን ፒኤች ያለው ሲሆን የፒኤች ደረጃው እስከ 12 የሚደርስ አደገኛ ሐይቅ ነው። ለዋናም ይሁን ለመጠጥ የማይታሰበው ይህ ሐይቅ ከቆዳ ጋር ከተነካካ ከፍተኛ ጉዳት ያደርሳል። ሙቀቱ እስከ 60 ዲግሪ ሴንቲግሬድ የሚደርስ ሲሆን ይህ ከፍተኛ ሙቀቱ ነው ነፍስ ባላቸው እንስሳት እንዳይመረጥ ያደረገው። ይህ አደገኛ ቦታ በክረምት ወቅት አደገኝነቱ ስለሚቀንስ ብዙ ጎብኚዎች ስፍራውን እየመጡ ይጎበኙታል። ቢሆንም ግን በበጋ ወቅት ደረቅ ስለሚሆንና ቀደም የነበረውን ባህሪ ስለሚይዝ በአካባቢ ያሉ እንስሶች ከሐይቁ ለመጠጣት ይሁን ራሳቸውን ለማቀዝቀዝ ሲሞክሩ ባለው ከፍተኛ የሶዲየም ካርቦኔት ክምችት ደርቀው ወደ ዋልትነት ይቀየራሉ። ሐይቁ እንዲህ አስከፊና አስፈሪ ቢሆንም ለመራቢያነት የሚመርጡ እንስሳት አሉ። ፍላሚንጎ ወፎች ይህንን ሐይቅ መራቢያ ስፍራ ካደረጉ ጥቂት እንስሳት ውስጥ የሚጠቀሱት ናቸው። ይህ ሐይቅ አንድ ቦታ ምንም እንኳ አስቸጋሪ ቢሆንም እሱን ተላምዶ የሚኖር ፍጥረት እንደሚኖር ማሳያ ነው። 6ኛ ቮስቶክ የምርምር ጣቢያ። ቮስቶክ የምርምር ጣቢያ የሚገኘው በምስራቅ አንታርክቲካ እምብርት ሲሆን በምድር ታሪክ ዝቅተኛ ሙቀት መጠን የተመዘገበበት እጅግ ቀዝቃዛ ስፍራ ነው። በጁላይ 21 ቀን 1983 የተመዘገበው ከፍተኛ የቅዝቃዜ መጠን -89.2 ዲግሪ ሴልሺየስ ደርሶ ነበር። የአንታርክቲካ አህጉር በአስከፊ ቅዝቃዜ የሚታወቅ ቢሆንም ይህ ልዩ ስፍራ በምድር ላይ በጣም ቀዝቃዛ ቦታ ያደረገው ነገር ጣቢያው ከባህሩ ጠለል በላይ ከ3500 ሜትሮች በላይ በሆነው ሰፊው አንታርክቲካ በረዶ ግግር ላይ የሚገኝ መሆኑ እንዲሁም ከውቅያኖስ ተጽዕኖ ርቆ በአህጉሩ ካሉት ከፍተኛ ቦታዎች በአንዱ ስለሚገኝ ነው። በተጨማሪ በዚህ ክልል ዙሪያ ያሉ ነፋሶች ቀዝቃዛውን አየር ከአካባቢው እንዳይርቅ ስለሚይዙት ነው። በመጨረሻ ያቀረብኩላችሁ የደናኪል በረሃ የአፋር በረሃን ነው። የደናኪል በረሃ የአፋር በረሃ የሚገኘው በምስራቅ አፍሪካ በሰሜን ምስራቅ ኢትዮጵያ፣ በደቡብ ኤርትራ እንዲሁም በሰሜን ምዕራብ ጅቡቲ በአፋር ትራያንግል ውስጥ ነው። 13956 ስኩዌር ኪሎ ሜትር ይሸፍናል። ይህ በዓለማችን ካሉ ዝቅተኛ ቦታዎች በቅርብ የሚጠቀሰው ስፍራ በስፍራው የአፋር ህዝቦች ሰፍረውበት ይገኛሉ። በከፍተኛ ፍጥነት የሚፈነዱት እሳተ ገሞራዎች እንዲሁም ከፍተኛ የጨው ክምችት ያለው ይህ ስፍራ በቀን ሰዓት ሙቀቱ እስከ 50 ዲግሪ ሴልሺየስ ይደርሳል። በማታ ደግሞ እስከ -24 ዲግሪ ሴልሺየስ ይወርዳል። ይሄ ለአካባቢው ሰዎች በቱሪዝም ከፍተኛ ገቢ የሚያስገባው ስፍራ ከባህር ወለል 92 ሜትር በታች ይገኛል። ስፍራው ከብዙ ሺህ ዓመታት በፊት ከቀይ ባህር ጋር የተዋሰነ የነበረ ሲሆን በአካባቢው ያለው ከፍተኛ ሙቀት የነበረውን ውሃ አትንኖት አሁን በስፍራው የሚገኘውን የጨው ግግር ፈጥሯል። ይህ አስደናቂ ስፍራ በውስጡ ላይን የሚማርኩ እኒህን የመሰሉ የውሃ አካላት ያሉት ሲሆን በውስጡ ውድ የሆኑ እንደ ሰልፈርና ፖታሽ መገኛ ነው። በተጨማሪ ታዋቂዋ ሉሲ የተገኘችው በዚህ ስፍራ ነው። የዛሬ ቪዲዮ ይህን ይመስል ነበር። አብራችሁን ስለቆያችሁ አመሰግናለሁ። በቀጣይ እንዲህ የሚያስገርም ቪዲዮ ስለቅ መልእክት እንዲደርሳችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኗት።